ይሁንላችሁ ይላል ዳኝ 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 ዳኛቸው ምንድነው አንተ ቢሮ የመጣ ዳኛቸው የምትለኝ? ዳኛቸው ደምሴ ነው? ማን ነው ደግሞ ዳኛቸው ደምሴ? ከእትጋ ማለት ችግሩ ምን እንደሆነ ታውቃለህ? አንተ ችግሩን አውራ፣ እኔ ደግሞ ጥቅሙን አውቀዋለሁ፣ ጥቅሙን እነግርሃለሁ። የወንድ ነገርን ሳታይ ታድጋለህ። ማን ነው ዳኛቸው ደምሴ? ስማ፣ ዳኛቸው ደምሴ ማለት የኢትዮጵያ ብሔራዊ ቡድን እርሙን በታሪኩ ልክ እንዳድዋ አንድ ታሪክ ሲሰራ የገላገለን ሰው ነው። ከምንድን ነው የገላገላችሁ? ቀኑ ታሪካዊ ነበር። ደምሴ ዳምጤን ደርሰበታል? የት ነው የምደርስበት? እኔ አብሬው አባሮች አልተጫወትኩ፣ አንተ ንገረኝ እንጂ። ስማ፣ ደምሴ ዳምጤ ማለት የሚገርም ጋዜጠኛና ኮሜንታተር ነበር። በወቅቱ ይኸውልህ ትንፋሹ እያጠረ ዳኛቸው ገላግለን፣ ዳኙ ገላግለን፣ ዳኙ ገላግለን፣ ዳኙ ገላግለን ሲል ዳኙም አላሳፈረውም። ሰማያችን ፔናልቲ መጨረሻ ሰዓት ላይ አግብቶ የምስራቅ አፍሪካ ዋንጫን አነሳን ነው የምልህ። ያ ዘመን የሚገርም ዘመን ነበር። ውይ የምስራቅን ዋንጫ ብቻ በልታችሁ ነው እንደዚህ ያበዳችሁት? ታዲያስ እርሟን ብታፈላ ሲባል አልሰማህም ከነተረቱ? አይ የምስራቅን ብቻ በልታችሁ እንደዛ ከሆናችሁ የምዕራቡንም የደቡቡንም የምስራቁንም የሁሉንም ብትበሉ ምን ልትሆኑ ነበር? ስማ፣ የብሔር ብሔረሰብ ዋንጫ አታስመስለው። የአፍሪካ ዋንጫ ነው የሚባለው አንድ ላይ። የምስራቅ የደቡብ ምን አይባልም። ያው ነው እኮ አሁን በምዕራብም በምስራቅም በደቡብም ምንም ጀምረናል ብዬ ነው። እኔ ነኝ እኮ ጥፋተኛ። ልጅነትን ልክ እንደ ማንዴላ ታስረ ከጨረስክ ሰውዬ ጋር ኳስ ይገባዋል ብዬ ማውራቴ። እኔ አሁን ስለ ኳስ ምናምን ላወራ አይደለም የመጣሁት ዳኝ። ስለ እህቶች አይደለም ግን ካነሳቸው አይቀር አንድ ነገር ልበል። አልቅበት በል እስቲ። በእህት ተከበህ ስታድግ ሰውነትህ ይጎላል፣ ፍቅርን ትላበሳለህ። ልብሱን ተወና የመጣበትን ንገረኝ። ነካካኛ ዳኝ። እሺ አሁን የመጣበትን ይኸውልህ ዳኝ። እሺ እንቁላል። ተው አትቀልድብኝ፣ ተው። ቁም ነገር ላወራ ነው። ስለ ብሌን ነው እንዴ? ታወቅ አውርታለች እንዴ? በጭራሽ። አንተ እኮ ወሬም ስራም እሷ ነች። መታደል ነው። ቤዝመንት ትግባልክ ልትገባልህ ነው። አሁን ደግሞ ምን መኝታ ቤት እናስገባለን? መኝታ ቤት ታስባለን? ኧረ እኔ አንተ ካሰብክ ብዬ ነው። ከኔ ጋማ ወደፊት መግባቱ አይቀርም። ይቅና፣ አልጋውን ጨርቅ ያርግልህ። እሺ አመሰግናለሁ። እሺ አሁን የፈለክ? አሁን ወቅቱ ክሪስማስ አይደል? እና ምርጥ ስጦታ ገዝቼ ልሰጣት አስቤ ነበር። ከአንተ የተሻለ ሰው ደግሞ አጣሁ። እህቶችስ? እነሱን ማማከር አልፈለኩም። እና እኔን ለምን ልታማክረኝ ፈለግ? ካለ ልምድህ እንድታካፍለኝ ነው። በእርግጥ ልምዴ ሰፊ ነው እኮ። ባዶ እጅህን ገብተህ 2-3 ድርጅት ያላትን ታታሪዋ እህቴን የቤተሰባችንን ማገር ሲስቱን በፍቅር የነደፍክበትን ልምድህን እንድታካፍለኝ እኮ ነው አመጣጥ። ስማ አንተ ባዶ እጁን የገባው አለች እንዴ? አንድ ቅያሬ ልብስ እንደነበረ ነግራኛለች። ጫማውስ? አይ እሱ እኮ አልቋል ይጥልሃል ብላ እኮ ያቀዩ ጫማ ቀይራው እኮ ተገዛ አዲስ። ከለሩንም ታወራላችሁ አለ ግሩፕ ላይ አለ። ቆይ እኔ ምን ስትሉ አወራችሁ? እኛ ቤተሰብ መደባበቅ የሚባል ነገር የለም። የግሩፕ ቻት አለ እዛ ላይ ሁሉ አንተ ራሱ አለ እዛ ውስጥ ታሪክ በሙሉ እዛ ላይ አለ። ፎቶ አለ፣ የፎቶ ግሩፕ አለ። አሁን እኔም ራሱ ከብሌን ጋር ምናምን ያለው ቤት በሙሉ በቃ እንዲህ ነው። አንዳንዴ አባባና ማማም ይገባሉ። ጥሩ መገላለጥ። ባዶ እጅ መግባቱን ከሷ ጋር አወራለሁ። አሁን የመጣበትን አውራና ሄድ። መገላለጥ አላልኩ፣ መደባበቅ ነው። አንተም እርሷም ባዶ እጃችሁን ናችሁ። እናንተ ሁለታችሁ ደግሞ ብትጋቡ ድሃ ለድሃ ቢጋባ ትርፉ ጅብ መጠባበቅ ነው ትል ነበር አያቴ። አያት ከጅብ ጋር ኖረዋል እንዴ? አንተን የሚመስል ጅብ ነበራት። ይኸውልህ ዳኛቸው ዳኜ፣ አሁን እኔ የመጣሁት ስለ ጅብ ምናምን ላወራ አይደለም። እሺ ስለምን ልታወራ? ስለ ቁም ነገር ላወራ ነው የመጣሁት። ለብሌኔ ቆንጆ የክሪስማስ ስጦታ ልሰጣት አስብ። የአመቱን የባስ ካርድ ስጣት። እንዴ ለምን? በባስ ስለምትመላለስ ይጠቅማታል ብዬ ነው። ኧረ አይደለም ዳኝ፣ አንተ መሄድ ስለማይቀር በዛው እንድንገዛ ብዬ እኮ። እኔ አላስለመድኩም፣ ከድሮም እኔ አላስለመድኩም ስጦታ። እንዴ ለምን? ሲስቱ እኮ ትወዳለች። ፍቅርን ደግሞ መግፋት ጥሩ አይደለም። መኪና አረከው እንዴ ፍቅርን የሚገፋው? እኔ ገፋው አልኩ?
አይ አስበህ እንዳይሆን ብዬ እኮ በሀሳብ ላይ አናወራም። አሁን ቀጥል። እሺ ምንድነው ልሰጣት ያሰብከው? ይልቅ ዳኝ ሊጨቆኝ እኮ ነው የመጣሁት። ምን ብሰጣት ጥሩ ነው? ስጦታው አማክረኝ እባክህ። ለምን መኪና ትሰጣት? ዳኝ አትቀልድ። እኔ እየቀለድኩ አይደለም። ይኸውልህ አንዲት በባስ የምትሄድን ሴት ልጅ በባስ መሄዷን ከታደካት አለቅ በቃ። እንዴት ነው እኔ በባስ መሄድ ሳላቆም እሷን የምታደጋት? እንዴ አንተ እኮ የመንጃ ፍቃድ ፈተና ማትሪክ ሆኖ በወድቀ ነው 2 ጊዜ እንጂ መኪና ቤት ውስጥ ጠፍቶ አይደለም። እኔ እኮ ዳኝ ጌሙን ስጫወት እኮ መኪና ላይ በጣም ጎበዝ እኮ ነው። ሪያሊቲው ስለ ሪያሊቲ አሁን ግን ታየኛለህ። ቆይ አሁን ታየኛለህ። አይዞህ ግን እሱንም ቢሆን እግዚአብሔር ይቅና። የሶስተኛውንም ፈተና እግዚአብሔር ይቅና እንጂ የአንተ ጭንቅላት ከወሬ የዘለለ ምንም የሚይዘው ነገር የለም። እኔ እኮ ልክ ፈተናው ጋር ስትደርስ ወደ ፈተና አታግባኝ የሚለውን ጸልዬ ነው እንደ የምትመለሰው ሳትፈተን። ዳኝ አሁን እንተያያለን። ልክ አሁን ምን ልግዛላት? ፍላጎት ምንድን ነው ማለት? ልጅቷን ቤት የምታስገባበት ሰብአዊነት ነው። እሱን ቶ እኛ ኢትዮጵያውያን ሰብአዊነት የቅርብ ሩቅ ትዝታችን መሆኑን ባለፉት ዓመታቶች አሳይተናል። ሰብአዊነቱን ቶ ጋንዲ። እኔ ግን አስተዳደጌም ሆነ አስተሳሰቤ ከእህቶቼ ጋር ማደጌ ለሴቶች ጥሩ የሆነ አመለካከት እንዲኖረኝ አድርጎኛል እኮ። ለብሌን ያለህ ልዩ ቦታ ልክ እንደ እህቶች ነው ወይንስ በዛብህ ሰብለ ወንጌልን እንዳወቃት ነው? እነሱ ደግሞ እነማን ናቸው? አይ እዚህ ዘመን ትውልድ ይሄኔ ስለ ሜሲና ስለ ሮናልዶ ቢሆን ኖሮ የጠየቅኩ በደንብ ታውቀው ነበር። ለማንኛውም የፍቅር ጥያቄ የማቅረብ ሐሳቡ ካለ ማ እኔ መጠየቅ ካለባት እሷ ትጠይቅ እንጂ እኔ በፍጹም አላደርገው። ይኸውልህ በእኛ ቤተሰብ ሁሉም ተጠይቀው እንጂ ጠይቀው አይደለም። የቤተሰባችን የተከበረ ስምማ በፍጹም አላዋርድ። እባክህን ከእህቶች አሳሰቡታ። እነሱ እኮ የተጠየቁት ሴት ስለሆኑ ነው። እሱስ ልክ ነህ። እሺ አሁን ምን ልግዛላት? ይኸውልህ እኔ ለቤብ ሁሉንም ነገር እገዛላታለሁ። ከጡት ማስያዣ፣ ፓንት፣ ቀሚስ እስከ የሚለበስ ነገር ማንኛው ሽቶ የማልገዛላት ነገር የለም ነበር በፍቅር ጊዜያችን። አይ የጡት ማስያዣው ይቅር። ለምን ተደብቆ ያየኛል ብላ ብታስብስ? አንተ ተደብቀ ታያታለህ እንዴ? አይ እኔ ፈልጌ እኮ አይደለም። አንድ ቀን ግን ዩኒፎርሟን እየቀየረች እንደ አጋጣሚ እኔ ሳልፍ በሩ አልተዘጋም ነበር። አየህ አብሮ መስራት ጥቅሙን አየህ። እኔም ይኸውልህ ቤዝመንት ቤብ ጋር ተከራይቼ ስኖር ነው እሷ ላውንደሪ ልብስ ልታጥብ ስትመጣ እኔም ልቧን እጠብ ያረኳት። አብሮ መኖር ጥቅሙ ይሄ ነው። ነግራኛለች፣ አውቃለሁ። ዳኝ እናንተ ቆይ ሁሉንም ነገር ነው እንደምታወሩት? አዎ መደባበቅ የሚባል ነገር የቤተሰቡ ቻት አለ፣ እዛ ላይ ሁሉም ነገር ነው የምንነጋገረው። ታለቅስ እንደነበረም ነግራኛለች። ማ እኔ? አዎ። ምን ሆኖ ያለቅሳል አለች እንዴ? ስተኛ የሞትሽብኝ መስሎኝ ብለህ እየየ እያልክ ስታለቅስ እንደነበር ነግራኛለች። እሱማ ምን መሰለህ ይኸውልህ ያላቅም ሴት ስትወድ እሷ እንኳን እሺ ብላ ፍቅርን ብትቀበል ጓደኞቿን፣ ቤተሰቦቿን ሁሉንም ለማሳመን ያለ የሌላ ኃይልን ሁሉ ትጠቀማለህ። ለዛ ነው አይዳኝ ሮሚዮ እንኳን እንዳንተ ለፍቅር አልተሰዋ። አንተ እኮ በየጊዜው እሞታለሁ ትል ነበር። በል ይህንን የቤተሰብን ጡፉንቷቸውን ተውና ጡት ማስያሻን ገዝተን እንመጣለን። ተነስ። ይሄ አንቺን ካላገባው ከ23ኛ ፎቅ ላይ እሞታለሁ ያልካት ከ22ኛ ጎበዝ ነህ። ይኸው በትጋት እንደዚህ ተንቀባረ ትኖራለህ፣ የትም ሳትፈርጥ የትም ሳትወድቅ። አይዳኝ መታደል ነው። ኧረ መታገል ነው እንጂ እንዴ እህቴን ለማግኘት እኮ ምንም ያልተጠቀምከው ነገር የለም። ጫካ እኮ ነው የቀረ። ታገልክ እንዴ። መሳሪያ ይዞ መታገል ብቻ አይደለም እኮ። ያው ተዋደን ተፋቅረን 15 ዓመት ልጆች አፍርተን እየኖርን ኮምፒውተር ላይ ደልቀቅ ብዬ አንተም ስመጣ ካፌ ነው እኛ በሰራ ነው አይደል? ካፌ ዛሬ ገና ካውዱ ስጦታ አትስጥ። ሴት ልጅ በስጦታ አይደለም። ይኸውልህ አንተ በስጦታ አይደል እንዴ ሲስተርን እንደዛ ጠብ ያረካት? 250 ብር ደሞዝ ኖሮ የ100 ብር ሽቶ ገዝተህ ለመስጠት ታስባለህ? በእንደዚህ አይነት ሁኔታ አሜሪካ ይኖር ዝም ብሎ አይገኝማ። ግድ የለም እና እኔ ቆሜ ልቅ ስማ ብሌኔ ብትኖር አሁን እዚህ ጋር አብረን እንደዚህ ፎቶ ብንነሳ
በሌሊት ተዋትና መጀመሪያ ራሳችን እንነሳለን። ፍቃድናት እስኪ ፍቃድናት ሁልጊዜ መኪና ጣለ አየው እዚህ ጋር የሆነ ነገር ትገዛና ይኸውልህ እዚህ ጋር ትሞላለህ። እዚህ ጋር ትሞላለህ። ለብሊን ይበገዛላት ብሊን እኮ ለብሊን የኔ ወንድም ከብሌን ይውጣ እኮ ሌላ ነገር እንዳታስብ ብዬ ነው። አታስብ። ብታስብስ ዋናው ሀሳብ እሱ አይደለማ። የሌላ ነገር ታስባለች። ሌላም ጊዜ እንደዛ ይሷ How are you today? Merry Christmas. ይኸውልህ ሴል ላይ ነው ጡት ማስያዣ ሴል ላይ ነው። ያው አየሁ ይሄ ያንሳታል። አይ እንደዚህ አይነት ነገር ነው ያልገዛው። አገዛ? ለምን? አይ ሌላ ነገር ነው የምታስበው። ግድ የለም መጨረሻው ወደዚህ ነው። አይ ሽቶ ይሻላል። ሽቶ ይሻላል። መጨረሻ እዚህ ነው። እሷ ግድ የለም ዳኒ እኔ ይኸውልህ አንተ ለምን ለሲስቱ አገዛላት? ራሷ ትምረጥ። እኔና እሷ ትዳር አለም አይ ሽቶ አልፏል። ግድ የለም ይሄን ነገር ያዝ። ግድ የለም ሽቶ ግድ የለም ይሄን ነገር ያዝ። ግድ የለም ሽቶ መጨረሻዬ ነው። ተው ሽቶ እኔማ ከመጨረሻ ልጀምርልህ ነበር። ሽቶ ነው የሚሻለው። ሽቶ ይሻላል። እዚህ ማለት ነው። ሽቶ ቤት ሽቶ ቤት አይደል? Here's one. This one is How much? expensive. Yes. How much? $60. What the mark? It's from Bath and Body Works. It's 1,000 wishes. So it's nice one, but it's very small. It's for lady or for men? For women. For women? Yes. How do you know that we're gonna buy for women? ካለ ኢትዮጵያ ታዲያ እዛ ነው የለመድሽው ሴት ሌሊ እዚህ ይያት መጣ ጥሩ የት እንዲህ ብትፈሽ የኔ ወንድም እዛ አሜሪካ ሴት ከባስ እንዴት እንደምትወጣ እንጂ በባስ የሚያንከራትታት ወንድ አትፈልገው። ደስ ይላል። ዳኒ ተግን ጎበዝ ነው እንግሊዘኛ ይኸውልህ አበሻ ቤት ነው። ይሄ አበሻ ቤት ነው። እሺ የቱ ይሄ ፎቶ ምን እኔና የቤብን ፎቶ የሰራ ነው። ሰርጋችን እዚሁ ነው። የኔና የቤብን ፎቶ የሰራ ነው። ሰርጋችን ለምን እዚህ አናደርገው? ዋትስአፕ እዚህ እናደርገው። እንተዋውቀው። ይሄ አዲስ ነው፣ ከኢትዮጵያ የመጣ ነው። እንዴት ነው? እንኳን ደህና የሰርጋችንን ፎቶ የሰራ ሰው ነው። ጀግና ካሜራማን ታምረኛ። የሲስቱን ልጆቹን ይዘህ መጥተህ ፎቶ ተነሳ ምን አይለም ቪዲዮን እንደ የሆነ ነገር። ይሄ ደግሞ አዲስ ነው። እንደዚህ ያነሳል እሱ በደንብ ነው የሚያነሳ። ችግር የለውም ይዘና ብቻ አንተ። ዋናው ነገር ይኸውልህ በጣም ከባድ ፎቶ አንሻችን ነው። ዴም ቤሪያ ላይ ስቱዲዮ አለው ምን አለው በጣም አንደኛ። በቃ የሰርጋችን ገና ሰርግ ኧረ እባክህ አንተ ሰውዬ ከብሌኔ ጋርማ ይኸውልህ በእንትን እንደዚህ በደንብ እዚህ ነው የኔና የቤብ ከብሌኔ ጋር እዚህ ጋር አስበዋል። ሰርጋችን እንደዚህ ኧረ እባክህ አንተ ልጅ በገብርኤል ልጅቷ በሰላም ትዋልበት። ተዋት እስቲ ብሌንን ምን ችግር አለው? ለዋን አርጋ እዚህ ጋር ብሌን ይለኛል እንዲቀመጣለሁ። በሰሜን አሜሪካ በተለይም በዲሲ በሜሪላንድ እና በቨርጂኒያ አካባቢ የሀገር ልጅ አለኝታ ተብሎ የሚታወቀው ቢል ፔይ ቶዮታ አጋፔ የተሰኘውን ተከታታይና ድንቅ ድራማ የፕላቲነም ስፖንሰር አድርጎ ሲያቀርብላችሁ ታላቅ ደስታና ኩራት ይሰማዋል። መልካም መከታተል ይሁንላችሁ። ቢል ፔይ ቶዮታ የሀገር ልጅ አለኝታ። ሜሪ ክሪስማስ ብሌኒ። አመሰግናለሁ። ቁጭ በል። እሺ ተቀበይኝ ስጦታዬን። ሜሪ ክሪስማስ። አመሰግናለሁ በጣም እንኳን አደረሰሽ። አመሰግናለሁ። በጣም ነው የማመሰግነው። በጣም ጥሩ ሰው ነህ። እንደኛ ይኸውልሽ ሰብአዊነት የኛ ቤተሰብ ያጠቃናል። የሚገርምሽ ነገር አንተን በተለይ በጣም ነው የሚያጠቃ። እንዴ ስብርብር ነው እንጂ የሚያደርገኝ ብሌኒ ከሴቶች ጋር አትኑሪ። አይደለም እንደ አንቺ እንደዚህ ለቀረብኳት ሴት ይቅርና ማለት ነው ብሌኒ ራሱ የሴቶች ጉዳይ ድርጅቱ ራሱ ያስጨንቀኛል። ምን እንዳይሆን ነው የሚያስጨንቀኝ? እንዳይፈርስ እያልኩ እጨነቃለሁ። በምክንያት ይፈርሳል ብለህ ነው የምትጨነቀው? ሌላው ቢቀር በኮሪደር ልማት እንዳያፈርሱት እያልኩ በጣም ነው የምጨነቀው። ኧረ አትጨነቅ። ከመንገድ ላይ ገባ ያለ ነው ፎቁ። በዛ ላይ 8ኛ ፎቅ ነው። ለምን ትጨነቃለህ? አትጨነቅ። ለምን 8ኛ? ለምን አንደኛ ላይ አላደረጉትም? ለምን 8ኛ ድረስ? ምን ችግር አለ? ሊፍት አለ እኮ። እንዴ ሊፍት ቢኖርስ?
መብራት 10 ጊዜ በሚጠፋበት ሀገር ላይ 8ኛ ድረስ መውሰድ ምን ማለት ነው? ይሄ ሴቶችን ሆን ብሎ ለማብላላት የተፈጠረ ነገር ነው። ይሄ ይኸውልሽ የወንዶች ሳቦታጅ። ኧረ አሁን እኮ መብራት አይጠፋም። አይደለም ውስጥ ሊጠፋ ውጭው ራሱ በመብራት ያጌጠ ነው። ብሌንዬ ደግሞ መብራት ጌጥ ይሆናል እንዴ? ከታዘዝክ ምን አማራጭ አለ? ውስጥክ ቢጠፋ ከላይ ታበራለህ። ትእዛዝ ነው። መብራት ለከተማዋ ብቻ ሳይሆን ለሁለት ተጨማሪ ነገሮችም ጠቃሚ ነው። ለምንና ለምን? ታላቁ መጽሐፍ እንኳን ከጨለማ ጋር ህብረት አይኖራችሁ ይላል። እውነት ነው። ሲቀጥል ደግሞ መብራት ኃይል ስንት ዓመት ሙሉ ሲያጠፋብን ለኖረ ድርጅት ጥሩ የህዝብ በቀላ። ሲቀጥል ደግሞ አዲስ አበባ መብራት በመብራት ህንጻው በሙሉ ሆኖ ሲያይ ቀጥል የሚለው ማን እንደሆነ ታውቂያለሽ? የቀድሞ የመብራት ኃይል ስራ አስኪያጅ ነው። ለምን በይ? ለምን እንዴ? ህዝብ ላይ መብራት ማጥፋት እንደ ስራ ይዞት ስለነበር ነው። ወይ ጉድ! በሌላው በኩል ደግሞ ለሌባ ጥሩ ነው። ለምን በይ? ሌባ ከብርሃን ጋር ህብረት የለውም። በጨለማ ነው መምታት የሚችለው፣ መዝረፍ የሚችለው በጨለማ ነው። ስለዚህ ብርሃን ሲሆን ቀጥል እያለ በጊዜ ገብቶ ቤቱ ላጥ ይላል ማለት ነው። አዎ እውነትህ ነው እኮ። ብሌንዬ እንዴት ነው መብራት ትወጃለሽ እንዴ? ውይ ያው ጨለማ በጣም ነው የምፈራው። ስተኛ ራሱ መብራት አብርቼ ነው የምተኛው። መብራት ከላይ ያለሽን ውበት እንጂ የውስጥሽን ማንነት አይቀይርም። እንዴት ከውስጥ? የዘላለም መብራት ያስፈልግሻል። ማነው ዘላለም? ማነው የዘላለም መብራት? እኔ ነኝ ብሌኔ። ዘላለም እንዳበራልሽ እባክሽ ተቀበይ። ነብዩ ወይ የት አለው የአዲስ አበባን መብራት እያሰብኩ አይገርምሽም? ጭልጥ ብዬ ነው። እዚህ መብራት ሞልቶ ተርፎ አዲስ አበባ ምን አስኬደ? ብሌኔ ማን እንዳገር የሰው ወርቅ አያደምቅ ይባል። እሱስ እውነትህን ነው። ይከፈት ብሌኔ ከፈችው። ሽቶ ያው ትወጂዋለሽ ብዬ አስባለሁ። ወይኔ በጣም ነው የማመሰግነው። ምንም ችግር የለውም። ሽቶ ደግሞ በጣም ነው የምወደው። እኔ እኮ ማለት የራሴ ሰው ማለት ነው። እሺ የራስ ሰው ደግሞ አይመሰከርም። ገና ረጅሙን መንገድ እኮ አብረን እንጓዛለን ብዬ ነው። በዛ ላይ ደግሞ እኔ ቀፍ ሳረግሽ ጥሩ እንድትሸጪኝ ብዬ ነው። እንደ ጥሩ አልሸጥም እንዴ? ኧረ አይደለም ማለት እኔ እንዲያስታውሰኝ የኔ ስጦታ እንዲያስታውሰኝ ለማለት ፈልጌ ነው እንጂ አንቺ እንዴ ብሌን አንቺማ ይኸውልሽ የተፈጥሮ ሽቶሽ ራሱ ደስ ሲል በእውነት ሽቶ ራሱ አያስፈልግሽም ነበር። ግን ይሄንን አርገሽ ስትመጪ ሀቅ ሳረግሽ እኔ ይሄን ያስታውሰኝ። እንደገና ደግሞ እኔ ታስታውሽኛለሽ። ይሄ የነባ ሽቶ አረ ሽቶ ያረኩበት ይኸውልሽ ብዙ ሪዝን ስላለኝ። እሺ ሌላ ስጦታ ይዤ እኮ መምጣት አቅቶኝ አይደለም። ግን ሽቶ ይኸውልሽ ጊዜን፣ ቦታን፣ ብዙ ነገርን ያስታውሳል እንጂ አንዳንድ ሰው ለምሳሌ ጡት ማስያዣ፣ የውስጥ ፓንት ብዙ ነገር ይገዛል። ግን ሽቶ ብዙ ትርጉም አለው፣ ብዙ ትዝታ አለው። ሽቶው ራሱ በጣም እንደ ብዙ ጥናት አድርጌ ነው። ውበትሽ ይገርማል። ምንድን ነው ሚስጥሩ? የውበቴን ሚስጥር ማወቅ ትፈልጋለህ? ከተፈቀደልኝ። ሚስጥሩ እንዲህ ያሳመረኝ ዳኒ የውበት ሳሎን። ዳኒ የውበት ሳሎን? አዎ ዳኒ የውበት ሳሎን፣ ውበትን ለመጠበቅ ትክክለኛ ቦታ። ዳኒ የውበት ሳሎን። ዳኒ የውበት ሳሎን የምንሰጣቸው አገልግሎቶች የሴቶችንም የወንዶችንም ፀጉር መቁረጥ፣ የፓይስትራና የፐብሊክ ስራዎች፣ የፀጉር ስፌትና ሹሩባ፣ ቀለም መቀባት፣ ለማንኛውም ዝግጅት ሰርግን ጨምሮ የሜካፕ ስራ ለሙሽሮች፣ ሙሉ የጥፍር ስራ እንዲሁም ለውበት ማማር የሚያስፈልጉትን ነገር ሁሉ ልምድ ባላቸው ባለሙያዎች እናስተናግዱታለን። አድራሻችን ጎሮ ገብርኤል ወረድ ብሎ ከንግድ ባንክ ፊት ለፊት በሚገኘው ህንፃ ውስጥ። አስቀድሞ ቀጠሮ ለመያዝ ዳኒ የውበት ሳሎን። ዳኒ የውበት ሳሎን። አንተ ግን ምን ሆነ ነው እንደዚህ ሮሮጥ የጠራኝ? ምን ነው ቤት ምን ነው? ምኑ? ለአንቺ ፍቅር ለሷ አባልኩ
ልሙት ባልኩ ፍቅር ደግሞ ከመቼ ወዲህ ነው ሰው የሚገለው? ማታ ማታ ቁጭ ብለን የምናየው የኢትዮጵያ ፍቅር ፊልም ላይ እንኳን ስንት ሰው ሞተ፣ ስንት ሰው አለቀ። ዛሬ ደግሞ በጣም ሮማንቲክ ሙድ ውስጥ ያለው ማለት ነው። በጥበብ ዓለም ቢሆንማ አንዳችንም አንተርፍም ነበር። እኔ ግን ለአንቺ ዛሬም ቢሆን ለመሞት ዝግጁ ነኝ። በል ድሮ ሞታለሁ እያልክ አስፈራራኝ ይበቃል እኮ። ለዛ ነው የፈለኩሽ። ምን ነው ይሄ አሁን ለቤተሰብ ይነገራል? ማዘርና ፋዘር ሲያውቃሉ? ከየት ሰማው ደግሞ? ያ እንቁላሉ ድምሽ ዛሬ ጉዴን አዝረከረከው። ታዲያ ምን ብዬ ላግባው ልበላቸው? ካላገባዎች ከ23ኛ ፎቅ ወረወራለሁ አላልክም? ኧረ እባካችሁ አታዛው። ከ22ኛ ፎቅ ነው ያልኩት። ከ22 ያው ነው እባክህ። እና ቆይ እንዴ እኔ ከመሞት ብላችሁ ነው የተጋባ ነው? አየህ፣ ለዚህ ነው ቤተሰቦቼ ባለውለታዎች ናቸው፣ አክብራቸው ምለ ለዚህ ነው። ወይ ጉድ! አንዳንዴ እኮ እናትና አባትሽ ድንገት ወደ መስኮት ስጠጋ አያምኑኝም። ለካ ካሁን ወደቀ እያሉ ነው የሚያዩኝ። አሁንማ በእኔ ፍቅር መውደቅ ትተህ በቲክቶክ ፍቅር ወድቀ ምኑን ይጠብቁሃል? አሁንም እኔ ለአንቺ ፍቅር ሙት ካልሽኝ ዛሬ ለመሞት ዝግጁ ነኝ። ወይ አሁንስ አትሞትብኝ። ለልጆቼ አባት፣ ለእኔም ባሌ፣ እንዲሁ ትንፋሽ ብቻ ይበቃኝ። እንዴት ትንፋሽ ብቻ? ፍቅሬ፣ ስራዬስ፣ አባትነቴስ? አባት ከተነፈሰ በቂ ነው። የአባት ትንፋሹ ካለ በቂ ነው። እንዴ ቆይ ግን ስለሚሞት ልንጋባ ነው ከምታያቸው ይልቅ ስለምንዋደድ ልንጋባ ነው ለምን አላልሻቸው? አንተ ደግሞ እኔን ስታገኝ አባባ በገዛልን ቤት ውስጥ ቤዝመንት ውስጥ ተከራይተህ ትኖር ነበር። እና ብኖርስ? እናማ ሰፈርህን ጠየቀኝ። እንዴ ታዲያ ሰፈሬ ምን አለ? ጌጃ ሰፈር፣ አብነት፣ ትንሽ ወረድ ሲል ልደትዬ፣ ከዛ ደግሞ ለስፖርት ከወክማ ጀርባ አስፋልት ላይ ኳስ የተጫወተ የኮካ መኪና ላይ የተንጠለጠለ አዲስ ከተማ የተማረ ነው አልሻቸው? ዩኒቨርሲቲ ገብቷል ሲለኝስ? እንዴ ከጌጃ ሰፈር አዲስ አበባ ዩኒቨርሲቲ ሩቅ ስለሆነ ተወው አልሻቸው? እባክህ ተንጠባጥቦ ነው ያልኩት። አይባልም እንዴ አንቺ። የዛን ጊዜ ነጥብ እኮ ዛሬ ቢሆን እኔም ፓርላማ ያስገባኝ ነበር አይደለም ዩኒቨርሲቲ። ረገዳይ ማናናቅ። እሺ ከዛስ ምን አሉ? እቺ የጌጃ ሰፈር ልጅ የጌጃ ጩልሌ ከአንቺ ተጠግታ ድህነቷን ልታራግፍብሽ ነው አሉኛ። ድህነትንና ፍቅር ለማይለዩ ቤተሰብ ይሁን እስቲ አለ። ምን አሉ? ከዛማ በቃ ይሞታል ብዬ ስነግራቸው የሰው ሞት እንዳሁኑ እንዲህ አልተለመደም ነበረ። አንድ ሰው እንኳን ሲሞት ብርቅ ነበር እና አዘኑልህ። እሱነትሽን ነው። 60ዎቹ ሞቱ እየተባለ አይደል እዚህ 50 ዓመት ሙሉ ያው ሲዘፍኑብን የኖሩት። ግማሹ መጽሐፍ እየጻፈ ግማሹ እንትን እያለ 60ዎቹ ተሞተ ተብሎ ስንት ታሪክ ተሰራ። እንዲህ ሀገሪቷ ላይ ዛሬ በቀን 160 ሰው ሊሞቱ። እንኳን ዛሬ አልሞትኩ፣ እንኳን ዛሬ አልወደድኩሽ አንቺ። እሱ ነው የጠቀመህ። እንዴት ሰው በማይሞትበት በዚያ ጊዜ ሊሞት ማለት ሰብአዊነት እንዲሰማቸው አደረጋቸውና አባትሽ ጋንዲ ነበሩ በእኛ ለኔ። ከዛም በላይ ነው አባቴ ላንተ። ለቤተሰባችን ታሪክ ጥሩ አይደለም፣ ይሄም ልጅ ቢሞት የልጅ አይምሮ ይጎዳብኛል ብለው ፈቀዱልህ። እንኳንም በዚህ ዘመን አልወደድኩሽ ብቻ አልቆልኝ ነበር። ዛሬ እንዲህ በየጥሻጥሹ ሰው ሲሞት ኧረ ለምን እዛው ድርግም አይልም አንቺን የመሰለ ልጅ የምንሰጠው ብሎ አስቀርተው ነበር። እነ ቆንጂዬም ባልተወለዱ ነበር። እንኳንም ብቻ እግዚአብሔር የእነሱን ሳይሆን የእግዚአብሔርን ሰምቶ እኔና አንቺን ያው አፋቅረን አዋደድን። ፋሽ ብለን እንኖራለን። እነሱ ሰባይ የሆኑ አልሆኑ እኔና አንቺ ተጋብተን የዛሬን አያርገውና ያኔ እሺ ምን እሞታለሁ፣ ራሴን አጠፋለሁ። ከ22 ነው ያልኩ። ከ22ኛ ፎቅ ላይ ወረወራለሁ። ያዙኝ፣ ልቀቁኝ፣ ብጥብጥ። አቤት ወንዶች እስክታገቡን ድረስ እኮ የምትሰሩት ድራማ። አይ ኖ እኔ እንኳን እስካገባሁሽም በኋላ እጅ ላይ ያስገባል። ግጥሞችስ ትዝ አይሉሽ? አንቺ በየቀኑ ትዝ ይልሻል? ገጣሚ አድርገሽ ነበር እኮ ፍቅርሽ እኮ ገጣሚ አድርጎኝ ነበር። ትዝ ይለኛል አንዱ ግጥምሽ በጣም ወደው ግጥም ነበር።
ጉድ ሰራኝ። ይሄኔ ፍቅር እኮ ፍቅርሽ ገጣሚ አድርጎኝ ነበር እኮ። በተለይ ግጥሞች ሜሪ ክሪስማስ የኔ ህይወት፣ የኔ ፍቅር፣ የኔ መቤት፣ የኔ ኬክ፣ የኔ ቆንጆ። በጣም ነው የማመሰግነው። እሺ በጣም ፈልገው ሽቶ ነው። ኤኒ ታይም ቤቢ ላንቺ ሲያንስሽ ነው እንደምፈልገው ሳወራ ሰምተህ ነው አይደል? አይ ኖ እኔ አንቺ ቴስትሽን መቼ አጣሁት። ኤኒቲንግ ኢዝ ፖሲብል። ደግሞ ያቺም ነገር አለች እኮ ግጥምሽ ተገጥሞልሻል። ለክሪስማስማ ልዩ ልዩ ስጦታ ነው ዘንድሮ ያለሽ። ግጥም እንደምወድ ስለምታውቅ በቃ በግጥም ልቤን ታጠፋ። ታዲያስ ግጥምም ገጣሚም ትወጃለሽ እኮ አንቺ አይደል? ኦፍ ኮርስ። መጀመሪያ ተመሰጭ ያሳለፍነው የፍቅር ጊዜ እያሰብሽ ፏ ብለን ወደሆነ እንደምንንሳፈፍ አስብ። ሜሪ ክሪስማስ ቤብ አይበቃሽም ላንቺ ይላል። አይበቃሽም ላንቺ ባለ ሐር ፀጉር፣ ባለ ነሐስ እግር፣ ባለ ስሷ አንጀት፣ ባለ ርቱዓ አንደበት ነሽና መቤቴ ራቤ ጥማቴ አይበቃሽም ላንቺ። የጥጃ ማሰሪያ ገመዱን የሚያህል ባንገት የአልማዝ ወርቅ የብር ሐብል ትከሻዬ ቢዝል በሜዳሎች ድርድር ሎቴዎቼ ቢያንሱ የጀግንነት ይልክ የግዳይን ድምር አይበቃሽም ላንቺ። የልዑላን ምኞት ጸጸት ለንጉሶች ለልዕልቶች ቅናት ስጋት ለንግስቶች ነሽና መውደዴ ፍቅሬ ልብ ንዳዴ አይበቃሽም ላንቺ። የምድር ሸማኔዎች ቢጠሩ ጉባኤ የዓለም አንጥረኞች አይንሽ የሚገባ የምትዩ ለኔ መፍጠር ተስኗቸው ከጥበብ አድባር ዘንድ ቢገቡ ሱባኤ የሚሰሩት አምባር የሚጠመዝዙት የሚሰኩትን ፈርጥ የሚፈለቅቁት የሚያወጡት ሸማ ድር ከማጋውደው በውቅ የሚቋጩት አይበቃሽም ላንቺ። የክት ጫማዬን ወልውዬ ባደርገው የቱርኩን ሱሬን ሸምቅቄ ብለብሰው በሰው ፊት መቅረቢያ ነጭ ያር ሸሚዜን ብድጥ በተኩሰው የእንግሊዙን ኮቴን በጭራ ራግፌ ላይ ብደርበው አይበቃሽም ላንቺ። ስለዚህ ልቶ ላልማርክሽ ከቶ በቁሳቁስ ድርድር በጨርቅ በቡቱቶ ልቤን ብቻ ላቅርብ ወረት የማያውቀውን ዝገት የማያየውን ጊዜ የማይሽረውን በፀሐይ በዝናብ በጥበት የማይነትበውን ሌላ ሁሉ ያንስሻል ከመንበር ከዙፋን ከክብር ያወርድሻል። ስለዚህ ተቀበይ የልቤን መቃጠት የሐሳቤን መዋተት አይተሽ መቸገሬን ተቀበይ ልቤን ተቀበይ ፍቅሬን ተቀበይ ፍቅሬን የኔ ፍቅር። I love you so much። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። አጋፔ በዚህ ሳምንት ከአቅሜ በላይ በሆነ ጉዳይ ምን እንዳደርግላት ነው የምትፈልገው? ቢያንስ የምንችለውን ነገር እናድርግላት። የሞቀ ትዳር ውስጥ ነው ዘው ብለን የምንገባው። እና ታዲያ ምን እናድርግ ነው? ሰርፕራይዝ ነው ያማረ ሰርፕራይዝ አለ ሰሞኑን ለልጄ አባቷ አባዬ አባቴ እና ይሄንን ታላቅ ሀገር እያዩልኝ ነው።
ታላቅና ታናሽ የሚለው ለስጋ ነው ሁሉም ግን የራሱ ሀገር ትልቅ ነው አታሰማቸው አሜሪካንን ከፍ ዝቅ እኮ ነው ያደረጓት ወይኔ አሜሪካዬ ስለ ምግብ የማናስብበት ባላገለገልነው ጡረታ የሚከፈል This is America. That's what I'm talking about. ምንድነው የሆንከው? ድርጅቶን በዚህ ታሪካዊ ድራማ ላይ ስፖንሰር ያድርጉ